እርሱ ይሄንን ሰውዬ ከዚህ ቀደም ያውቁት ነበር አያውቁትም ነበር? ጠይቄ ያገኘሁት መልስ ምንድነው? ታማሚ በሽተኛ ሰው ነውና ቤተሰብ ነው። ስለዚህ ከልጅነት እስከ እውቀት ያለውትን የህይወት ታሪክ ከነገሩኝ ዋና ዋና የሚባሉትን ነገሮች ጠቅላላ ነገሮች እንዴት ዋና የተባለውን ሌላኛውን ፓርት እንዴት ይረስ ሰማ ነበረች። ወደዛ ከመጣሁ በኋላ ነው ትንሽ አንድ ማን ነበርሽ ይሄንን ሲያደርግ ነበር? ዋነኛ ተጠያቂ ማን ነው ለሳቸው ለዚህ ነው? ነገር ግን በጣም መጽሐፍ ያነባል። ምግብ ለኔ ይዛ ትመጣለች። ለሰውየውም ለካ ለሌላ ሰው ለኔ ከሰጠችኝ በኋላ በጓሮ በኩል ሌላ ምግብ ይዛ እንደምትገባ አየኋት። የዋርሻ በድርጅት ውስጥ ገብቶ እንደነበረ ኢቭን የፎቶ ማስረጃውን አለን። ስልክ ይደወልና ለቤተሰቦቻችን አቶ ታረቀኝ ሞተው ተገኝቷል የሚል ነገር ይነገራል። አጎታችን ታረቀኝ ነው። ሚኪ ምን እያወራ ነው ማለት ነው? ልጄ እንዴት አስቻለሽ ሳታገኝ? ልጄ ምንድን ነው የሚያገናኘን? ሚኪ ምን እየሰራ ነው ልጄ? አንተ አፍ ልስማው ብዬ ነው። ምክንያቱም ስለሱ ካነሳ የሱ ነገር እጅግ በጣም የሚያመኝ የሚያሳዝነኝ ታሪክ ነው። ለምን አንድ ሳምንት ያህል ሬሳው እዛው አካባቢ ለአንድ ሳምንት ያህል የአበባ እርሻ ውስጥ ማንም ሳይደርስለት ወድቆ እንደተገኘ ነው የተነገረን። እኛንም ሁላችንም የሚመለከት ጉዳይ ነው የሰውየው ጉዳይ። ለዛም ነው ሰውየው እዚህ ቤት አንድ ቀን ያመጣው ነው አይደለም ማለት ሚኪ ትንሽ ግራ እየተጋባን ስለሆነ እኮ ነው። አክስቴ ስለምትለው ጉዳይ የምታነሳ ከሆነ ሙሉ በሙሉ ከተፈቱ በኋላ ለማስረዳት ነገሮች ከተረጋጉ በኋላ ለማስረዳት መርጬ ነበር እንደዛ ረግጫቸው የወጣሁት። በጣም ግራ እያጋባኝ ነው ሚኪ፣ የምሬ ነው የምነግርህ። ምንድነው አሁን የቤተሰባችን ጉዳይ የሜርሲ እዛ ጣጣ ውስጥ መግባት ነው አይደለ? ከዛ ውጪ እኛ ዋካችሁ በጣም ከግንኙነትም በላይ ነው። ለዛ ነው አሁን ተዘጋጁ ሚኪ ለሚነግራችሁ ነገር ዝግጁ እንድትሆኑ ፈልጋለሁ ያልኳችሁ። በ7 ዓመት ጊዜ ውስጥ ብቻ ከ7 በላይ ሳይቶችን ጥንቅቅ አድርጎ ገንብቶ አስረክቦ ከ350 በላይ አባወራዎችን የቤት ባለቤት ያደረገው ቤቶችን በተመጣጣኝ ዋጋ በመሸጥ እውቅናን ያገኘው እንዲሁም የቴሮል ስህተት አዋርደን የክብር ሽልማት የወሰደው ድርጅታችን ቴምር ፕሮፐርቲስ አሁን ተራው የእናንተ ነው ይላችኋል። በቅርቡ ባወጣናቸው ሳይቶች ሳር ቤት ቫቲካን ኤምባሲ አቅራቢያና አዋሬ በሚገኙ ሳይቶቹ ላይ እስከ 35% የሚደርስ የእውነተኛ ቅናሽ አዘጋጅቶ የቤት ባለቤት ይሁኑ ይሎታል። ባለ 1 መኝታ በ5.5 ሚሊዮን ብር፣ ባለ 2 መኝታ በ5.7 ሚሊዮን ብር፣ ባለ 3 መኝታ ደግሞ በ8.1 ሚሊዮን ብር አጠቃላይ ክፍያ ካለምንም ወለድና ተጨማሪ ክፍያ ቤቶን በኢትዮጵያ ብር ብቻ በመዋዋል ይግዙ ይሎታል። እንዲሁም ነጋዴውን ከሸማቹ ጋር በቀላሉ እንዲገናኝ ሸማቹን ፍላጎቱን በአቅራቢያው እንዲያገኝ ዘንድ የሺዎች መኖሪያ በሆነው የገላን ኮንዶሚኒየም መሃል ላይ የንግድ ሱቆችን ከ500 ሺህ ብር ቅድመ ክፍያ ጀምሮ እየሸጥ እንገኛለን። እስክሪኑ ላይ በሚታገኙ ስልኮች ይደውሉልን። ቴምር ፕሮፐርቲስ። ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦች እንደምናላችሁ እንደምቆያችሁ እንደምንከረማችሁ በያላችሁ በሰላም እግዚአብሔር እንግዲህ ከሁላችሁም ጋር ይሁን እያልኩ እነሆ ዛሬም ብቅ ብያለሁ። እንግዲህ ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦች እንደምናላችሁ እንደምንቆያችሁ እንደምንከረማችሁ በያላችሁ በሰላም እግዚአብሔር እንግዲህ ከሁላችሁም ጋር ይሁን እያልኩ እነሆ ዛሬም እንደተለመደው ብቅ ብያለሁ። ውድ ቤተሰቦች ያው እንግዲህ በሰሞኑን ከሚኪ የሰማነው መረጃ በጣም አስደንጋጭና ግራ የሚያጋባ ሆኖ አግኝተነው ሁላችንም ነገሮችን ለማጣራት ነገሮቹ እንዴት እንደዚህ ሊሆኑ እንደቻሉ ለማረጋገጥ እንግዲህ በተቻለን አቅም እየሰራ እንደሆነ ነግረናቸዋል። በዛ መሰረት እንግዲህ ስለዚህ ጉዳይም ስለሜርሲም ጉዳይ እያንዳንዱ ነገር ላይ እንግዲህ አሹን ገብቶበት ታሪኩን አሹ እንዲሰራው አሹ እንዲሯሯጥበትም ጭምር እንዳደረኩኝ ክፍፍል እንዳደረግን እንግዲህ ነግሬያቸዋለሁ። ውድ ቤተሰቦች እንግዲህ ሚኪ ከነገረን ታሪክ ውስጥ እንግዲህ እዛ ቤት ላይ የቆዩ የነበሩት ሰውዬ ወይም ደግሞ እዛ ቤት ላይ እየጠበቁ የነበሩት ሰውዬን ለማነጋገር ዛሬ ተገናኝተናል ማለት ነው። ስለዚህ እሳቸው ብዙ የሚነግሩን ነገር ይኖራል። መጀመሪያ ግን እኚህ ሰውዬ ማን ናቸው ምንድናቸው የሚለውን ከራሳቸው አንደበት እየሰማን እንዴት እዛ ቤት ሊቀጠሩ እንደቻሉና ምን ያህል ጊዜ እዛ ቤት እንደቆዩ ያንን ቤት እየጠበቁ ምን ያህል ጊዜ እንደቆዩ
የሚያጫውቱን ይሆናል ማለት ነው። እስከ ፕሮግራም ፍጻሜ ድረስ የትም ቦታ ሳትሄዱ አብራችሁን ቆይታችሁን እንድትከታተሉ ጋበዝኳችሁ። አዲስ ሆናችሁ ካላችሁ ሰብስክራይብ ማድረጋችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ላይክ እና ሼር እያደረጋችሁ ለብዙ ሰው እንዲደርስና ብዙ ሰው እንዲማርበት ማድረግ ይኖርባችኋል። በያላችሁበት መልካም ቆይታ። እሺ እንደምን አሉ? አቤት ሰላም ነው፣ እግዚአብሔር ይመስገን። ያው እንግዲህ ሰሞኑን በተፈጠረው ነገር እርሱ እየተጠቀመበት በነበረበት ቤት በተገኙት ሰውዬ ዙሪያና እንዲሁም ደግሞ በእርሱ ዙሪያ ያለውን ግንኙነት በሰፊው ለመነጋገር ነው ዛሬ ከኔ ጋር የተገናኘ ነው። ከዛ በፊት ግን ከትውውቅ እንጀምራለን እና ስሞትን ማን ልበል? ይርጋለም ከበደ። እሺ አቶ ይርጋለም፣ እስኪ አቶ ይርጋለም አሁን ላይ ስላለው ነገር ከማውራታችን በፊት ነገሩን በደንብ ለማረጋገጥ እንዲመቸን ለእኛም እንዲረዳን የት ተወለዱ? የት ሀገር ሰው ኖት? ማለትም ክልል የት ነው? ክፍለ ከተማ ማለት የተወለዱበት አካባቢ ምን የት አካባቢ ነው? ያው እዚሁ ወደ ሰሜን ሸዋ አካባቢ ነው ተወልጄ ያደግኩት። ያው ለቤተሰቦቼ አራተኛ ልጅ ነኝ። ለቤተሰቦቼ 4 ልጆች ሆነን ነው እንትን ያለ የነበረው። ያው አነስተኛ ገበሬ ቤተሰቦች ነበርን። ገበሬም ስልህ ብዙ ግብርና እንትኑ የለንም። ያው በቤተሰብ ደካማ ኑሮ የምንኖር ቤተሰቦች ነበር ቤተሰቦቼ። በዛ ምክንያት የተነሳ ያው ሁላችንም ልጆች የየራሳችንን የየግላችንን ስራ እየሰራን ከቤተሰብ ጋራ መደጎም ያለብን ነገር እየደጎምን ነው እኛ የኖርነው እና ያደግነው እና ይሄን ይመስላል አስተዳደጌ። እንግዲህ እዛ ገጠር መሬት ላይ ብዙም አባቴ ቤተሰቦቻችን ያው ብዙም የእርሻ መሬት የላቸውም። ኮንትራት እየወሰደ አባቴ በኮንትራት እንዲሁም ደግሞ አንዳንድ ጊዜ እንደ መጋዞ እንትን እያደረግንና የሲሶ በማካፈል እያደረግን ነበረ አባቴ ጋራ አብረን። እኛም ከብት የሚጠበቅም ካለ ከብት ይጠበቃል፣ እርሻም ካለ እርሻ ይታረሳል። አንዳንድ ደግሞ የመላላክም ስራ እየተሰራ ያ እንደዛ ነው እኛ ያደግን የነበረው። ትምህርትስ እንዴት ነበረ? ትምህርት አልተማርኩም ነበር። ትምህርት በፊት ያው ቤተሰብ ብዙም የሚያስተማር አቅም ስላልነበራቸው እና የምንሰራውም ስራ ከእጅ ወዳፍ ስለነበረ ብዙ ያን ያህል ለመማር ብዙ ቤተሰብ ልጆች አለን። አባታችን ያን ያህል አቅም ስላልነበረው ለማስተማርም ሆነ ሌላ ትንሽ አቅሙ ስላነሰ ብዙም ያን ያህል እንትን አልነበረንም። በኋላ ነው እሱን እንደገና ወደ ከተማ ከመጣው ትንሽ አነስተኛ የገጠር ከተማ ነበረች። ወደዛ ከመጣው በኋላ ነው ትንሽ አንድ እኔን ያሳደጉ ቤተሰቦች አሉ። እነሱ ናቸው በዛ ምክንያት ልማርና ትንሽ ፊደል ለመቁጠር የታደልኩት እንጂ ከቤተሰብ ጋራ ወንድሞቼም ቤተሰቦች እህቶች አሉኝ። እነሱ እንዲያውም አልተማሩም ማለት ይቻላል። በዛ ገጠር ነች የማስተማር ቤተሰብ ሁሉም የራሱን እረኝነት እንዲልክህ እርሻ እንዲያሰራ ይፈልጋል እንጂ ያን ያህል ለማስተማርም እንትኑ አልነበረም፣ ብቃቱም አልነበረም፣ እውቀቱም አልነበረም። በእኛ ጊዜ ቢያንስ ያን ያህል ገበሬ ልጆቹ እንዲሰሩለት፣ ልጆቹ እንዲጠብቁለት፣ ልጆቹ እንዲያርሱለት ነው እንጂ ያን ያህል የማስተማር እንትኑ ስላልነበረ ያው ብዙም አልተማርኩም ነበር። መልካም። ታዲያ በምን አጋጣሚ ነው ወደ ሌላ ቦታ አሳዳጊ አሁን ቅድም ብሎኛል በሆነ አጋጣሚ ወደ ሄደው እንዳሳደጉትና እዛ ትምህርትን እንደጀመሩ የነገሩኝ ነው አይደለ? ፊደል እዛ እንዳቆጠሩ ትክክል። በምን አጋጣሚ ነው ሄደው ትምህርት ይችላል በማለት እንዴት መሰለህ እዛ ገጠር ላይ እኛ አካባቢ ላይ የነበሩ ሰዎች ነበሩ። የነሱ ቤተሰብ ከተማ የገቡ ሰዎች ነበሩ። አነስተኛ ከተማ ላይ የገቡ ሰዎች ነበሩና ቤተሰቦቻቸውን ለመጠየቅ እኛ አካባቢ ላይ ይመጣሉ። እኛ አካባቢ ላይ በሚመጡ ጊዜ የኛ ቤተሰብ እንደነገርኩ ቅድም ሁላችንም ያው ልጆች ሰርቶ አዳሪዎች ነበርንና አባታችን ያው ብዙ አቅም ስላልነበረው ሁላችንም ሰርቶ አዳሪዎች ነን። ከብት የሚጠብቀው ከብት ይጠብቃል። እረኝነት ማነው አጨዳም እርሻም ሲኖር በእርሻ ጊዜ ሁላችንም እንደገና ደግሞ ያው ቅድም እንዳልኩ በመጋዞም እንደገና እየተንትን እያደረግን የኩል የምናርሰው እርሻ ነበርና በዛ አጋጣሚ እኔን ከዚያ ያሳደጉኝ ሰውዬ አባቴ ብዬ የምላቸው ዛሬ ለዚህ ያበቁኝና ለዚህ ያደረሱኝ ሰዎች ቤተሰቦቻቸውን ለመጠየቅ ይመጣሉ።
ቤተሰቦቻቸውን ለመጠየቅ መጥተው እኔን በአጋጣሚ ይተዋወቁኛል፣ ያዩኛል ማለት ነው። እዛ አዩኝ። ከቤተሰብ ጋር ተነጋግረው ከቤተሰቦቼ ጋር በመነጋገር ከአባቴ ጋር እናቴም ጋር በማሳመን ይሄንን ልጅ ወስደን እናስተምረው፣ እኛ ከተማ ላይ አድርገን ትምህርቱን እናስተምረዋለን፣ ስራም እያሰራ ነው፣ ከኛ ጋር ማድረግ እንችላለን፣ ምንም ችግር የለም ብለው በዛው በአገር ቤት በቤተሰባችን ጋር አቅራቢያ ስለነበርን አገራችን ሰዎች ናቸውና በዛው አጋጣሚ እነሱ ትንሽ ወደ ከተማ የገቡ ሰዎች ነበሩ። ቤተሰቦቻቸውን ለመጠየቅ በመምጣት ምክንያት በዛ ያው እኛ ቤተሰብ እንዳልኩህ ከሁሉ ጋራ ጉልበታችንን ሰተን የምንኖር ቤተሰብ ስለነበረ በዛን አጋጣሚ ዛሬ አባቴ ሆነው ለብዙ ደረጃ ያደረሱኝ ዛሬ በህይወት ባይኖሩም ከተማ ሊያስተምሩኝና ስራ ሊያሰሩኝ ብለው ከቤተሰብ ጋር ተወያይተው ተስማምተው ቤተሰቦቼ ጋር አነጋግረው ከቤተሰቦቼን ካነጋገሩ በኋላ ቤተሰቦቼንም ስራ እንደሚያሰሩኝ ማታ ትምህርት ቤት እንደሚያስገቡኝ በመነጋገር እና በዛ ነው እኔን ወደ ከተማ ይዘውኝ የሄዱት ማለት ነው። አነስተኛ የገጠር ከተማን ብትሆንም እኔ እዛ ከተማ ሄጄ ቀን ሱቅ አላቸው፣ ዳቦ ቤት፣ ሻይ ቤት አላቸው። እዛ በሻይ ቤትና በዳቦ ቤታቸው እኔን ቀን ስራ እያሰሩ የመላላክ ስራ ሰራለሁ፣ የመሸጥ ስራ ሰራለሁ። ግማሽ ቀን ነው ትምህርት የነበረውና በግማሽ ቀን ትምህርት እየገባን ጠዋት ስራ ከሆንኩኝ ለምሳሌ ጠዋት የተማሪ ከሆንኩኝ ጠዋት አገለግላለሁ፣ ሰራለሁ። ወይም ደግሞ የከሰዓት ሲሆን ደግሞ የከሰዓት እያደረግኩኝ ዛሬ ላለሁበት ደረጃ አብቅተውኛል ማለት ነው። እና ያንን ሳደርግ ሙያ አስተምረውኛል። ዳቦ ቤት ነበረ፣ ሻይ ቤት ነበረ፣ ሱቅ ነበራቸው እና እዛ አንዳንድ ጊዜ ዳቦ ምንም ለየሱቆች የማከፋፈል ስራም እሰራ ስለነበረ እንደ ቤተሰብ እኔን እንደ ልጅ አድርገው እነሱ እንደ አባት ሆነው ያው ለብዙ ነገር አድርሰውኛል እና ብዙ ነገር ተምሬያለሁ፣ ብዙ ነገር አድርጌያለሁና በሱቆች አከፋፍላለሁ። እንደገና ግማሽ ቀን ያው ትምህርቴን እማራለሁ። ያው እስከተወሰነ ደረጃ ድረስ ተምሬያለሁ፣ ለዛ ደረጃ ደርሻለሁ። መልካም። ያንን ስራ እየሰሩ እየተማሩ ቤተሰቦቹን ይረዱ ነበር? አዎ የተወሰነች ነገር ያው ብዙም እንትን ባይባል ያው ትምህርትም ስለመማር ስለነበረ ያው የተወሰነ ነገር ያው ማድረግ ያለብኝን ትንሽ ነገር እረዳ ነበር። ክፍያ ነበረው ማለት ነው አይደል? እያስተማሩትም ስራ እየሰሩም ክፍያም ነበረው ማለት ነው። አዎ የተወሰነ። በዛ ሰዓት ግን ምን ያህል ክፍያ ይኖራል ማለት በዛ ሰዓት በቂ የሚባል ይኖራል? ያው የገንዘቡ አቅም ጥሩ ነበር በሚል ነው እንጂ 50 ብርም 30 ብርም 20 ብርም ሊሆን ይችላል ወራዊ ክፍያ። ነገር ግን ገንዘቡ የሚሰራው ጥቅሙ በዛ ሰዓት ያው የተሻለ ነገር ስለነበረ በአመትም አንዴም ሁለት ጊዜ የሆነች ከሰጠኋቸው ያው ይሻላል በሚል በዛ ነበር ማስተዳደረው ቤተሰቦቼን ምረዳው። እኔም ደግሞ ያው ቤት እዛው ስለሆነ የምበላው የምጠጣው ብዙም እንትን አልነበረብኝም። በዛው ነው እንትን ይኖር። ለቤተሰቡ አራተኛ ልጅ እንደሆነ ነግረውኛል። ከእርሶ በታች አሉ? ከኔ በላይ ናቸው ያሉት። ከኔ በታች ደግሞ ሁለት በኋላ ላይ ተወልደው ነበረ። ሁለት ልጆች አሉ። አንድ ላይ ወደ 5-6 ነበርን ማለት ይቻላል። እና እንዴት ነው እርሶ ከተማ ሄደው ያገኙትን የትምህርት እድል ለተናናሾቹ ለመፍጠር ሞክረዋል? አልሞከርኩም። ምክንያቱም እኔም ያው በሰው ላይ ነው ያለሁትና በሰው ላይ ስለነበርኩኝ ያንን እንደገና ለነሱ ለሌላ እድል ለመፍጠር እንደገና ወይ የራሴን መኖር መቻል ነበረብኝ። ያንን ስላላደረኩና ብዙ እንትኑ ስላልነበረኝ ወደዛ እነሱን እንትን ለማድረግ ብዙም እኔም የራሴ ነው አንዳንድ ነገር ትንሽ ሳንቲምም ለማስቀመጥ ነበር የምሞክረው ምንም ምለው እንጂ እነሱን ብዙም እንትን ለማድረግ አልሞከርኩም። ምክንያቱም ያን ያህል እንትን የሚያደርገኝም ብዙም የሚያዝናናኝ ነገር ስላልነበረ በዛን አጋጣሚ ያው ብዙም እንትን ለማድረግ አልቻልኩም። አቅምም በአጋጣሚም ደግሞ ወደ በኋላም ደግሞ ያው ወደ ከተማ ወደዛ ይዘውኝ ሄዱ የነበሩ እንደ አባቴ የነበሩ ቤተሰብ እናቴ ብዬ የምላቸው ያው ጤናቸውም እንታወከና ትንሽ ባልጋ ላይ ቆዩ። በዛም ያው ብዙ ችግሮች ተፈጠሩና እንደገና ደግሞ እነሱም ከከተማ ወደዛ ወስደው ሲያሳድጉኝ የነበሩ አባቴ በአጋጣሚ የጤና መታወኩ ተፈጠረና እቤት ዋሉ። እቤት ሲውሉ ያው የመስራት አቅሜም ብዙም እንትን አልነበረም። ብዙም የመስራት እንትኑ እኔም እንደ ልጅ በፊት ስታይ የነበረው በኋላ ላይ ያው እየቀነሰ መጣ። በመጨረሻም ደግሞ የነሱ ህይወት ማለፍ
እኔን እንደገና ጭራሽ ዋጋ ሊያስከፍለኝ ጊዜ መጣ ማለት ነው። ማለት የእነሱ ህይወት ማለት እርሱን ለምንድን ነው ዋጋ የሚያስከፍለው? ቤት የነበሩ ልጆች፣ ቤተሰቡ፣ ሌላው እኔን ያው ብዙም ሊቀበለኝ አልቻለም። ድሮ እነሱ አምጥተው እዛ እንዳስገቡኝ ሁሉ ያው ስራ እያገለገልኩ ነው ያንን ክፍያም ሆነ ምንም ነገር ሙያም ምንም ተምሬበት የነበረውና በአጋጣሚ ግን ያንን ደግሞ በኋላ ላይ የነሱ ህይወት ያው እነሱ እያሉ ነበር ማለት ነው ብዙ ነገሮች ተሸፍኖልኝ የምኖረው። ነገር ግን በኋላ ላይ ደግሞ የነሱ ህይወት ማለፍ ጋራ እኔ የጥቅማቸው ተካፋይ መሆን ይመስላቸዋል መሰለኝና ቤተሰቡ ፈቃደኛ አልነበረም። እኔን ለማስቀመጥም ሆነ ለማኖር ብዙም እንትኑ ስላልነበረ በመጨረሻ ከቤት ሁሉ እስከ መውጣት ድረስ ተገድጃለሁ ማለት ነው። ስለዚህ የአሳዳጊው ህይወት ማለፍ ውርስ ሊያካፍለው ይችላል በሚል ስጋት ልጆቻቸውና ቤተሰቦቻቸው እርሱን ከዛ ቤት እንዲወጡ አደረጉ ነው። አዎ ይሄም ነው። ልጆቹ ያንን እንደገና ደግሞ እንትን ሊሉት አልፈለጉም እና እኔን ያው የውርስ ተካፋይ ይሆናል ብሎ በማሰብ ይሁን እኔ ተቀጣሪና ያው የሀገር ሰው በመሆን እንጂ እዛ ይኖርኩት እኔ ያን ያህል እንትን እላለሁ ብዬም አልነበረም እና እነሱ ግን በምን አይነት ግንዛቤ እንደወሰዱት አላቅም። በመጨረሻ ግን ያው ቤቱን ለቅቄ እንደወጣ ነው የተደረግኩትና ቤቱን ለቅቄ ወጣሁኝ። ከዛ በኋላ ግን እንደገና በሌላ እዛው አቅራቢያ ላይ እንደዚሁ ያው አንዳንድ ሰዎች ያቆይ ስለነበረ ወዲያ ወዲህ ስሰራ ምን ስልም አሁንም ወይ ለራሴም ህይወት አልመሰረትኩም ምን አላልኩምና በመጨረሻ ደግሞ ያው እንደገና ተመልሶ የሆነ ፋርም እርሻ ነገር ነበረ። እሱ ላይ ደግሞ እንደገና መልሼ ያው አገልጋይ ሆንኩኝ ማለት ነው ከዛ ቤት ወጥቼ። ስለዚህ እዛ እያሉ እስከ ስንት ተማሩ? እስከ 12 ጨረስኩ። እስከ 12 ጨርሻለሁ። ረጅም ዓመት ቆይቷል ማለት ነው። ረጅም ዓመት ቆይቻለሁ። ወደ 10 ምናምን ዓመት ተቀምጫለሁ። ያ ማለት በጣም ትልቅ ውለታ ሙሉለታል። በጣም እንደ ውለታው አልቆጠሩትም እንጂ እኔ እንደ ትልቅ ውለታ ነው የዋልኩት እኔ ራሴ። እነሱም ጥሩ ውለታ ውለውልኛል። እኔም አገልግያለሁ። እዛ ጉልበት ያለኝን አቅም እዛ ቤት ነው የጨረስኩት ማለት ይችላል። እዛ ቤት ነው የጨረስኩትና ያው መጨረሻ ያው የባዕድ ነገር ያው መለያየት አይደለም። ልጆቹም እንግዲህ አትፈርድባቸውም። በዛን አጋጣሚ ያው እንትን ለማለት እንትን ከነሱ ጋር ጥቅማ ጥቅም የምካፈል ይምሰላቸው አላቅም። እኔ ግን ያንንም አላሰብኩትም። በዛን አጋጣሚ ደግሞ ያው ቤቱን ትቼ ለመውጣት ተገደድኩ ማለት ነው። ከዛ ቤት ወጥተው ሌላ ቦታ እንደገቡ ነው እየነገሩኝ። ሌላ ቦታ የገቡት በግብርናው ነው እያሉኝ ነው ያሉት። አዎ ለሌላ ሰው እዛ ከተማ ላይ ለሚኖር ባለሀብቶች ወይ ደግሞ መሬት ላላቸው ሰዎች እያረሱ ነበር የሚኖሩት ከዛ በኋላ ነው? አዎ እንደሱ ማለት ነው። እያረስኩኝ አንዳንድ ነገር እንትን እያደረግኩኝ እዛው ለረጅም ጊዜ ተቀምጫለሁ። እዛ ዩኒቨርሲቲ መግባት አድቫንቴጅ አልነበረው? አይ ምንም አቅሙ የለኝም። አቅሙ የሌለኝ ምክንያት ሌላ ረዳት ያስፈልገኛል፣ አጋር ሌላ ያስፈልገኛል። ያንን የሚረዳ ሰው ከሌለ በስተቀር እንደገዳ ደግሞ ለዩኒቨርሲቲም የሚያመጣ ውጤትም ብዙም አልመጣልኝም ነበረ። በዛን አጋጣሚ እኔ ዝም ብዬ ያው ወደ ስራ ነው ግዴታ። እንደገና ከስር ሊያግዝህ የሚያስፈልግ ሰው ያስፈልጋል። እሱን የሚያደርግልኝም ሰው ስለሌለ ደግሞ ቤተሰቦቼም ሩቅ ናቸው። ለእኔም ምንም ነገር እንትን የሚልልኝ ስላልነበረ አሁንም ዝም ብሎ ያው በግብርና እርሻ ላይ እዛው አካባቢ ላይ ወጣ ብሎ የእንትን እርሻ የሚያርሱ ነበሩ። እነሱ ጋር ያንን እየሰራሁ ለረጅም ጊዜ እዛም ተቀመጥኩ። እዛ ረጅም ጊዜ ተቀምጫለሁ። ከዛ በኋላ ነው እንደገና ወደዚህኛው ስራ የተዛወርኩት ማለት ይቻላል። ወዴት ነው? አሁን ደግሞ ወደ የሆነ ቤት ሰዎች ቤት ተሰርቶ ጥበቃ የለውም እና ሰዎቹ እዛ ሀገር ውስጥ አይኖሩም ተብሎ የሚጠብቅላቸው እዛው እንደ ጠብቁልኝ ቤት እንድቀመጥና እዛው እየጠበቅኩኝ እንትን እንድል ሰዎች አናገሩኝ። እንደዚህ ያላሉ እንደዚህ ትገባለህ ወይ ብለው ጠየቁኝ። እሺ ብዬ እኔም ያንን እንደገና እንትን ብዬ እዛ ቤት ውስጥ በጠብቁልኝ አይነት እየጠበቅኩም የተወሰነች ነገር እንትን እያደረጉ ያው ትልቅ ቤት ነው፣ ሰዎቹ ውጪ ነው ያሉት። እሱን ደግሞ ያው እየጠበቅኩኝ ተቀመጥኩ ማለት ነው። ስለዚህ ከዛ እርሻ እያረሱ ከሚያገለግሉበት ቤት ወጥተው የሰው ግቢ ወይም ደግሞ ቤት እየጠበቁ መኖር ጀመሩ ነው? አዎ እንደዛ ነው። እንዴት እዛ ቤት ሊገቡ ቻሉ? ማን ነው እዛ ቤት ሊያስገባው ተቻሉ?
ሰዎች ናቸው። ከዚህ በፊት ያው የሚያቆኝ በስራዬ ታታሪነት እንደነገርኩ ቅድም እኔ በስራዬ በጣም ታታሪና ሰራተኛ ነኝ። ያንን ስለምሰራ በደንብ እንደ ልብ እንትን ስለምል ያሉት ሰዎች የሚያቆኝ ሰዎች እዛ ገብተህ እንትን ብትል ያዋጣሃል፣ እዛው እየጠበቅ እዛው እንትን ትላለህ፣ ችግር የለውም ብለው ሲሉኝ ያው ብሻላል ብዬ ሁለቱ ድካምም ካለው የእርሻው ስራ ድካሜ ነው፣ ቢያንስ ይሄኛው ደግሞ ይሻላል በሚል እዛ ጋር መጥቼ ያው ስራ ያንን ለመስራት እንትን አልኩኝ ማለት ነው። ጥበቃው። ስለዚህ ያ ጥበቃ ማለት የትኛው የተሻለ ገቢ ነበረው? እዛ ጋር በእርሻ የሚገኘው ገቢ ትልቅ ነው ወይስ ደግሞ የሰው ግቢ ጠብቆ የሚገኝ ገንዘብ ትልቅ ነው? እርግጥ ነው የእርሻው ቦታ ላይ የሚሰራው ስራ የተሻለ ነገር ይገኝበታል። ነገር ግን ያው ከእድሜም አኳያ ከምንም አኳያ እንግዲህ እድሜያችንም ያው እድሜም እየሄደ ስለነበረ ድካምም እየተሰማኝ ስለነበረ ያው እፎይታ ያለው ጥላ ያለው ስራ ሰራለው ይሻላል በሚል ሰዎችም ደግሞ ኃላፊነትን አይዞ እዛ ይሻላል እዚህ ገብተህ ብትሰራ ይሻላል ሲሉኝ ከአንዳንድ ሰዎች ጋር በመወያየት እዛ ገብቼ እንድሰራ እንትና አስተካከሉልኝ። ያው እኔም እዛ ገብቼ ያንን የጥበቃ ስራ ይሻላል ብዬ ከፀሐዩም ከምኑም ይሻላል ብዬ ያንን ቤት እየጠበቅኩ እንድኖር ያው ሰዎች ሲያስተካክሉልኝ፣ እርግጥ ሰዎቹ ዋናዎቹን እኔ አላቃቸውም። ያው በሰው ነው እዛ እንድገባ ያደረጉልኝና ባለውለታዎቼ ናቸው እነሱም። እዛ ገብቼ እንድሰራ ሆንኩ ማለት ነው። መልካም። እሺ፣ እዛ ቤት ገብተው ሲሰሩ ደሞዝን የሚከፍሉት ማን ነበረ? በምን አግባብስ ነበር ስምምነታችሁ? እንዴት ነበረ? ወኪል ዘመድ ቤተሰብ ትሆን የሆነች ሰው አለች። አሁን ስሟን መጥቀስም ባያስፈልገኝ ምግብም ታመጣልኛለች፣ ለኔ ምግብም ታቅመጣለች። አስፈላጊ ሲሆን ደሞዙንም በሷ በኩል ነው ያንን እንትን የሚያስልኩልኝ። እኔ ከማን እንትን እንደሚል አላቅም። ያው ተነጋግረን ነው ደሞዙ ይመጣልኛል። ምግብም ደግሞ እንዳልመላለስ ወደ ውጭም እንትን ብዬ እዛ አካባቢ ላይ እንትን ስለማልል እነሱ ኮንትራት ይዘውልኝ ይሁን በምን ብቻ ያንን ምግብ እሷ ታመጣልኝና ነው እዛ መመገቤ ነበረው። እና ሌላም አንድ አጋጣሚ ሌላም ሰው ነበረ ምግብ የሚመጣ፣ የሁለታችንን ምግብ በዛው አንድ ላይ ተያይዞ ይመጣልን ነበር። ምን አይነት ሰው ማለት ለሁለታችሁም ምግብ የሚመጣልን አንደኛው ሰው ምን አይነት ሰው ነው? ማን ነው? አዎ እዛው ቤት ውስጥ የሚኖር ቤተሰብ ነው። ዘመድ ነው ያሉኝ። እኔ ብዙም እንትኑ የለንም፣ ቀረቤታውም እንትኑም አልነበረንም። ግን ያው ቤተሰብ ነው ማለት ቤተሰብ መሆኑን እየታወቁ ሰው ካለው ደግሞ ማንም የሌለበት ቤት ነው ይጠብቁ ተብሎ እንዴት ገቡ እዛ ቤት? እኔ እንዴት መሰለህ ምግብ ለእኔ ይዛ ትመጣለች። ለሰውየውም ለካ ለሌላ ሰው ለእኔ ከሰጠችኝ በኋላ በጓሮ በኩል ሌላ ምግብ ይዛ እንደምትገባ አየኋት እና ያንን ጥርጣሬ ነው እኔ በአንድ ሳምንት 2 ሳምንት እያየው ለማን ነው በዚህ ወደ ውስጥ ገብቶ ለማን ነው የሚቀርበው ሌላ ምግብ የሚሰጠው ለማን ነው ይሄ ምግብ ብዬ ራሴን በመጠራጠርና በመከታተል ወደ ጓዳ ወደ ውስጥ ገብታ በቤቱ በጀርባ በኩል ወደ አንደርግራውንድ ነገር ሌላም ሰው እንደምትሰጥ ነገረችኝ። እንዴት እኔ ሳላቅ እስከ ዛሬ ለምንድን ነው የማትነግሩኝ? እኔ እኮ እዚህ ጋር የምጠብቀው ቤቱን ነው የመሰለኝ እንጂ ሌላም ሰው እንዳለ አይ ስለሚያመው ነው በሽተኛ ነው የሰዎቹ ዘመድ ነው እና ያው አንተ ስለማይመለከት ነው። እንዴት አይመለከተኝም? እኔ ለምጠብቀው ቤት እዚህ ጋር አንድ ነገር በሚፈጠረው ነገር እኔ ሊያስጠይቅ አይችልም ወይ እኔ ልጠየቅበት አይችልም ወይ በሚል ያንን ጥያቄ ጠይቄ ነበርና ጠይቄ ያገኘሁት መልስ ምንድነው? ታማሚ በሽተኛ ሰው ነውና ቤተሰብ ነው። ስለዚህ ለሱም አብሬ ማድረስ ስላለብኝ አደርሳለሁ ብለው አሉኝ። እኔም እሱን ያወቅኩት ምንድነው ሳምንት 2 ሳምንት ተከታትዬ በመከታተል ስትገባ አይቼ ምንድነው እዚህ ጋር የሚፈጠረው ያለው የተፈጠረውስ ምንድነው ብዬ በመከታተል ነው ያንንም ያገኘሁት እንጂ እኔ ይሄ ነው ተብሎ ተነግሮኝም አልነበረም በመጀመሪያ። በኋላ ግን ሳጣራ እዛ ውስጥ ያው የሚያመው አይነት ሰውዬ እንዳለ አወቅኩኝ እና እሷን ጠየቅኳት። ያው ቤተሰብ ነው መልስ እሷን መሰጠኝ የነበረው።
ማለት እርሶ እዛንን ግቢ ለመጠበቅ ሲገቡ ወይ ደግሞ ያንን ቤት ለመጠበቅ ሲገቡ መቼም ሙሉ ነገር ዞረው ግቢውን አይተው ቤት ውስጥ ያለውን ንብረት በጠቅላላ አይተው ነው የሚረከቡት አይደል? ትክክል አይደል? መሆንም ያለበት እሱ ነው። አንድ ሰው እኮ እንደ ጥበቃ ሲቀጠር ሙሉ ግቢ ውስጥ ምን አለ ምን የለም የሚለውን ነገር አይቶ ነው የሚረከበው። ምክንያቱም በኋላ የሆነ ነገር ጠፋ ቢባል ከመሬት ተነስቶ ያልተረከቡትን ነገር ከየትም ሊያመጡት አይችሉም አይደል? ትክክል። ታዲያ እርሱ እዛ ቤት ሲገቡ እንዴት መጀመሪያ አልፈተሹም? እንዴት በሩ ዝግ ነው፣ በሩ ዝግ ነው። እሷ ግን ሄዳ በምታኳኳበትና ቁልፍ የራሷ ነገር ያላት ይመስለኛል። በዛ ነው ያ በር የሚከፈተው። ነገር ግን እኔ ምንድነው አየሁኝ፣ ዝግ ነው የአካባቢ ፕላስ ወደ ግራውንድ ነገር ነው ቤቱ። ስለዚህ እኔ እዛ ጋር ምንም ነገር ይፈጠራል ወይም ይኖራል ብዬ አላሰብኩኝም። እኔ ግን የጥበቃ ስራዬን ከውጭ ነበር የምሰራው። ከአንድ ሳምንት ምናምን በኋላ ነው ይሄንን አዲስ እይታ ያየሁትና ከዛ በኋላ ነው ከሷም ጋር ተነጋግረን የራሳቸው ቤተሰብ ነው ወንድም ነው ምናምን እና ታማሚ ስለሆነ ወደ ውጭ ስለሚያስቸግራቸው ነው ይሄንን የምናደርገውና ምግብ ነው አምጥቼ የምሰጠው አንተን ይሄ እንትን አይልም አሉ። በኋላ ግን እኔ ያንን ክትትል በማድረግ ይሄ ሰውዬ እውነት በሽተኛ ነው ወይስ ምንድን ነው በሚል በመከታተል ሰውየው ብዙም ያን ያህል በሽተኛ ነው የምትለው አይደለም። በሽተኛ ቢሆን ወይ ልውጣ ልብረር ይልሃል፣ ያን አይልም። ሕክምና ሲያስፈልግ ሕክምና ይደረጋል። ነገር ግን በጣም መጽሐፍ ያነባል፣ በጣም መጽሐፍ ያነባል፣ በጣም ብዙ መጽሐፍ ያነባል። እኔ ጋር ቀስ በቀስ በመግባባት ደረጃ ተግባባን። ቀስ እያልኩኝ እየተጠጋሁ እኔም በድፍረት ካየሁት በኋላ እሷም ራሷም ሰውየውን እንደውም በቃ ከተግባባህ ተከታተለው በቃ አንተም አንዳንዴ ዋለችኝ። እኔ እዛ ውስጥ እንደውም ስገባ ሌላ እይታ ሁሉ ማየት ጀመርኩኝና ሰውየው ግን መጽሐፍ ነው የሚፈልገው። መጽሐፍ አንጣልኝ ነው የሚለው። መጽሐፍ ከየትም ብዬ በኪራይም በሰዎችም በመለመንም ምን በማድረግም እያመጣሁ መጽሐፍ እሰጠው ነበር። በጣም መጽሐፍ ያነባል ሰውየው። ያንን ነው እኔ እንግዲህ በጣም ያየሁት ማለት ነው። ስለዚህ ያ ሰውዬ ታማሚ ካልነበረ ከታማሚ አይመስለኝም ብለዋል። እንግዲህ አይደል አውርተውታል። ያወሩት ነገር አለ፣ እርስ በርስ የተነጋገሩት ነገር አለ ከእሱ ጋር የተግባቡበት ሰዓት? አይ ብዙም እንትን የተነጋገርነው እንትን ነገር የለም። ምክንያቱም ደፍሮ ይሄን መጽሐፍ አንጣልኝ ይለኛል። አንዳንድ ጊዜ ለሕክምናም ለምንም ያው እንትን ያደርጋል። ብዙም ያን ያህል እኔም ብዙም ከሰው እነሱ መሀል ስለሚኖሩ ብዙ ጊዜ ደፍሬ ይሄን ብዬ ለማለትም ብዙም አልቻልኩም። ግን ያው እንግባባ ነበረ። በምን መልኩ ነው የምትግባቡት ታዲያ? ምንም ነገር ካልነገሩት እሱ እዛ ውስጥ የነበረው ሰውዬ ምንም ነገር ካልነገሩት በምንድን ነው ተግባባል ሊሉ የሚችሉት? መቼም ስለማንነቱ ስለምንነቱ የተግባባ ሰው ያጣራል አይደል? ለምን እዛ ውስጥ እንደሆነ ምናምን ነገር የተግባባ ሰው ያጣራል መቼም አይደል? አዎ እኔ ብዙ ለማጣራትም አልሞከርኩም። ምክንያቱም መጽሐፍ ነው የሚለምነኝ ይሄ ሰውዬ። በጣም መጽሐፍ ምግብ እንዲያውም ሲሄድለት ከምግብ የበለጠ መጽሐፍን ነው የሚጠይቀው። ምግብ ሲያመጡለት ከምግቡን ትተው መጽሐፍ ብታመጣልኝ ይላል። እንዴት ምን አይነት ነገር ነው ብዬ እኔ በጣም ብዙ ነገሮችን አስብ ነበር። እና ያው እንዲሁ የሰላምታ ቅርርቦሽ ነው የምንቀራረበው እና ሰውየውንም ይሄ ምንድን ነው ብዬ ለማለት ብዙም እንትን አላልኩም። በኋላ ላይ ግን ያው አንዳንድ ችግሮች እንደነበሩ ሰዎች በሌላ መልኩ እንደዚህ አይነት ውስጥ እንደከተቱት እዚህ አምጥተው እንዳስገቡት አይነት ነገር ነው የሚያወራው። እና እኔ ደግሞ ይሄ ነው ብዬ ለመናገርም እኔ አንተ እዚህ ይኖርበታል እዚህ ውስጥ በምን አወክ እንደዚህ ሊባል ስለሚችል ብዬ ስለምፈራ እኔ ብዙም እንትን ማድረግ አልፈለግኩምም። ያንን ነው በዛ ነገር ነው እንትን ያልኩት ነበር። መልካም እንግዲህ አቶ ይርጋለም እርሶ የተገኙት በአንድ ወንድማችን አማካኝነት እንግዲህ ከሚኪ ጋር ተግባብተው አመሻታ ቤት አንድ ላይ ያመሹ እራት ለራሱ በርተው አንድ ለሱ ይዘው ሲገቡ እንዲሁም ደግሞ ጨዋታዎችን ሲጨዋወቱ የሆነ ሰዓት ላይ በሞቅታ እዛ ቤት ውስጥ የተደበቀ ሰው እንዳለና እየጠበቁት ያለው ሰው እንዳለ ለሚኪ ከነገሩት በኋላ ነው ሚኪ እንግዲህ ያንን ቤት ደፍሮ ከሰዎች ጋር በመሆን እርሶን አስፈራርቶ ያንን ሰውዬ ሊያገኘው ይቻላል አይደለ? እውነት በጣም ጥሩ። እርሱ ይህንን ሰውዬ ከዚህ ቀደም ያውቁት ነበር አያውቁትም ነበር? የቱን ሰውዬ? እዛ ቤት ውስጥ ታግቶ የነበረው? ኧረ እኔ በፍጹም አላውቀውም። እንዴት አድርጌ አውቀዋለሁ? እኔ ያወቅኩት እዛው ቤት ውስጥ ነው። እኔ ያወቅኩት እዛ ከገባው በኋላ ነው እዛ ቤት ውስጥ ሆኖ ያገኘሁት። እኔ ከዛ በፊት አላውቀውም። ባውቀውማ እኔ ምን ነበረ? እሺ ቅድም ያሳደጉት ቤተሰቦች አባወራና ማወራ ባለፉበት ሰዓት
ከነዛ ከልጆቻቸውና ከቤተሰቦቻቸው ጋር ግጭት ውስጥ ገብተው ከዛ ቤት እንደወጡና ቀጥታ ወደ ሌላ ሰው ቤት ለእርሻ አገልግሎት እንደገቡ ነግሮኛል። እዛ ደግሞ እየሰሩ ከዛ ቀጥታ ወጥተው እዚህንም ቤት ጥበቃ እንደገቡ ነግረውኛል አይደል? በመሀል ግን የዘለሏት ነገር እንዳለች እኔ መረጃ ያለኝ ማለትም ሌላ ድርጅት ላይ ናን ሰርተው ያውቁ? አልሰራው። እርግጠኛ ነዎት? እርግጠኛ ነኝ። አቶ ይርጋ ምንም አይነት ነገር መደባበቅ አይጠበቅብንም በዚህ ሰዓት። አይ እኔ ለምን እደብቃለሁ? እኔ ያለውን ነገር እውነታውን ነው እስካሁን እየነገርኩ ያለሁት እውነታውን ነው። እኔ ከዚህ በላይ ምንም የማውቀው ነገር የለም። የማውቀው ቢኖር ልነግርህ ይችላል። የአበባ እርሻ ላይ አልሰሩም? እኛውም በብዙ ነገር ማስረጃ አለን። የአበባ እርሻ በድርጅት ውስጥ ገብተው እንደነበረ ኢቭን የፎቶ ማስረጃውላ አለን። የሆነ ክብረ በዓል እያከበረ ድርጅቱ እንዳለ የድርጅቱ ሰራተኛ በተሰብስቦ ያሉ ፎቶዎች አሉ። ከነዛ መካከል የእርሶ ፎቶ ተገኝቷል። የኔ ፎቶ ምን ነው ስህተት ነው? እውነት አይደለም? ይናገሩ እንጂ ምን ነው አንገቱት እንደው ሰርቻለሁ። አበባ እርሻው ላይ ሰርቻለሁ። ታዲያ ለምን ደበቁ? መደበቅ አይደለም፣ እኔ ረስቼው መስራቴ። እንግዲህ ከልጅነት እስከ እውቀት ያሉትን የህይወት ታሪክ ከነገሩኝ ዋና ዋና የሚባሉትን ነገሮች ጠቅላላ ነገሮች እንዴት ዋና የተባለውን ሌላኛውን ፓርት እንዴት ይረሳል? ወዳጄ የረሳሁት አንዳንድ ጊዜ እንግዲህ ከእድሜም አኳያ ሊሆን ይችላል። እባክዎትን ነገሩን ባያዞሩት ጥሩ ነው። ያለውን እውነት ቢነግሩኝ ደስ ይለኛል። ምክንያቱም ያውቁ ነበር ይህ ሰውዬ እዛ ግራውንድ ውስጥ የነበረው ሰውዬ የዛ የአበባ እርሻ ድርጅት ባለቤት እንደሆነ ያውቁ ነበር። አላውቅም ነበር። እንዴት ነው ማለት? አላወቅኩም። እኔ ስላላወቅኩ ነው። እኔ አሁንም የምናገረው እኮ እኔ አውቄ አይደለም፣ ያንን ሰውዬ ስላላወቅኩት ነው። እርሻውንም ደግሞ ረስቼው ነው። በቃ እርሻውን ሰርቻለሁ ካላችሁ እንግዲህ ፎቶ የኔ ፎቶ ነው ላይሆን ይችላል። ሰርቻለሁ ካሉ እኮ የኔ ፎቶ ነው ላይሆን ይችላል ማለት አይጠበቁም። እንዴት ነው የማያውቁት? የዛ ድርጅት ባለቤት መሆናቸውን እንዴት ነው የማያውቁት? ይንገሩኝ እንጂ እኔ አሁን እርሶን የሚያክል ትልቅ ሰውዬ እኔ ማስጨነቅ አልፈልግም። በማይሆን መንገድ እርሶ ላይ የጮኩኝ ምናምን ነገር እየተቆጣሁት ማናገር አልፈልግም። ትልቅ ሰው ኖት፣ ብዙ ነገር ያሳለፉ ሰው ኖት እኮ። ተወኝ በቃ። እኔ እንትን ውስጥ አትክተተኝ እባክህ ወንድሜ። ምንም ውስጥ አልከተትኩት። የማውቀው ነገር ቢሆን አውቃለሁ። ምንም ውስጥ አልከተትኩት። እኔ ስላላወቅኩ ነው በቃ። እኔ ምንም ውስጥ አልከተትኩትም። ምንም ውስጥ ልከቱትም አልፈልግም። የሚያውቁትን ነገር እንዲነግሩኝ ብቻ ነው የምፈልገው። እዛ ድርጅት ላይ ሲሰሩ ከነበረ የአበባ እርሻ ድርጅት ላይ ሲሰሩ ከነበረ እኚህን ሰውዬ ያውቋቸዋል። የድርጅቱን ባለቤት ያውቋቸዋል። እዛ ውስጥ ታስሮ የነበሩትን ሰው ያውቋቸዋል። ታስሮ የነበረውን ሰውዬ አወቅኩት እኮ በቃ አወቅኩት። እንዴት አወቅኩት? በቃ እዛው ስላየሁት አወቅኩት። ስለዚህ እያወቁ ነው ዝም ያሉት ያን ሁላ ጊዜ። ምን ያህል ጊዜ ነው ቤት የጠበቁት? በ7 ዓመት ጊዜ ውስጥ ብቻ ከ7 በላይ ሳይቶችን ጥንቅቅ አድርጎ ገንብቶ አስረክቦ ከ350 በላይ አባወሮችን የቤት ባለቤት ያደረገው፣ ቤቶችን በተመጣጣኝ ዋጋ በመሸጥ እውቅናን ያገኘው፣ እንዲሁም የኢትዮሮል ስህተት አዋርደን የክብር ሽልማት የወሰደው ድርጅታችን ቴምር ፕሮፐርቲስ አሁን ተራው የእናንተ ነው ይላችኋል። በቅርቡ ባወጣናቸው ሳይቶች ሳር ቤት ቫቲካን ኤምባሲ አቅራቢያና አዋሬ በሚገኙ ሳይቶቹ ላይ እስከ 35% የሚደርስ የእውነተኛ ቅናሽ አዘጋጅቶ የቤት ባለቤት ይሁኑ ይሎታል። ባለ 1 መኝታ በ5.5 ሚሊዮን ብር፣ ባለ 2 መኝታ በ5.7 ሚሊዮን ብር፣ ባለ 3 መኝታ ደግሞ በ8.1 ሚሊዮን ብር አጠቃላይ ክፍያ ካለምንም ወለድና ተጨማሪ ክፍያ ቤቶን በኢትዮጵያ ብር ብቻ በመዋል ይግዙ ይሎታል። እንዲሁም ነጋዴውን ከሸማቹ ጋር በቀላሉ እንዲገናኝ፣ ሸማቹን ፍላጎቱን በአቅራቢያው እንዲያገኝ ዘንድ የሺዎች መኖሪያ በሆነው የገላን ኮንዶሚኒየም መሃል ላይ የንግድ ሱቆችን ከ500 ሺህ ብር ቅድመ ክፍያ ጀምሮ እየሸጥ እንገኛለን። ስክሪኑ ላይ በሚታገኙ ስልኮች ይደውሉልን። ቴምር ፕሮፐርቲስ። ያንን ቤት ምን ያህል ጊዜ ጠበቁት? ያው ትንሽ ዓመት ትንሽ ዓመት ማለት
ቢያንስ ስንት ዓመት? ትንሽ ዓመት ነው። እኔ ለህይወቴም ስለምፈራ ነው። እባክህ ብትተወኝ አትችልም? የሰው ህይወት እየተበላሸ እኚህን የሚያክሉ ትልቅ ሰው ትልቅ ድርጅት ያላቸው ለብዙ ሰዎች እንጀራ የከፈቱ የህይወት መስመር ለማስተካከል ደፋ ቀና እያሉ ያሉ አባት ወይ ደግሞ እኚህን ሰው እዛ ውስጥ ታግተው አውቀዋቸው ዝም ብለው ነበር እሱ ለቀመጥ አውቄያቸዋለሁ፣ ሰውየውን አውቄያቸዋለሁ። ነገር ግን እኔ በህይወቴም አንድ ለራሴ ፈርቼ ነው ይሄንን ዝም ያልኩት። ምክንያቱም እኔ ያንን ነገር እከሌ እዚህ ጋር ነው ብዬ ብል ወይም እዚህ ጋር ናቸው ብዬ ብል ነገሩ ወደ እኔ ይመጣል በሚል ሐሳቤ ነው። ምክንያቱም እኔ እሳቸው ጋር ተቀጥሬ ሰርቻለሁ። በአጋጣሚ ግን ያንን ሰው እዛ ጋር ያወቅኩት ከተወሰነ ጊዜ በኋላ ነው። ያንንም ደግሞ ለሌላ ኃይል አሳልፎ ለፖሊስም ሆነ ለሌላ ሰው ለመስጠት ያልቻልኩበት ሁኔታ እዛ ስለነበርኩ መልሼ እዚህ ጋር ጥበቃ ሲሆን ለዚህ ጉዳይ ዋና ተባባሪ አንተ ነህ ተብዬ ስለፈራው ነው። በቃ እኔ ሌላ ምንም አይደለም፣ ለህይወቴ ስለፈራው ነው። እዛ ጋር በፊትም አብረህ ነበር፣ እዚህ ጋር መተው ደግሞ አይተሃልና እንዴት ሊሆን ይችላል በሚል ያንን ፍራቻ ነው። ስለዚህ ለራስዎት በመፍራት የኚህን ደግ አባት ሰው እድሜ እንደ ቀልድ 10 ምናምን ዓመት እዛ መጋዘን ውስጥ አስረው እዛ ግራውንድ ውስጥ እየኖሩ ዝም ብለው አብረው አሳለፉ። ገንዘቦትን በመቀበል ብቻ በየጊዜው በሚከፈሉትን ገንዘብ በማሰብ አይደል? ማን ነበር እሺ ይሄንን ሲያደርግ ነበር? ዋነኛ ተጠያቂ ማን ነው? ለእሳቸው ለዚህ ነው ቤተሰብ እዚህ ሳጥን ቀብሯል፣ እሳቸው ሞተዋል ብሎ አይደል? ማን ነው እሺ ተጠያቂ ለዚህ? በዚህ ተባባሪዎች የነበሩ እንግዲህ እኔንም ያው ምግብ ሲያቀብሉ ወይም የነበሩ ሰዎች ይሆናሉ ብዬ ገምታለሁ። አላወቅኩም እኔ ይሄንን ይፈጠራል ወይም ይሄ ተፈጥሯል ብዬ ምንም እንትኑ አልነበረኝም። እኔ ከዛ አኳያ ነው ይሄንን ላለመናገርም እንትን ያልኩት ማለት ነው። 11-12 ዓመት በላይ እንግዲህ እኔ እርግጥ ተይዘው ነው ገብተው ነው የደረስኩት እዛ። ግን ያው ለብዙ ጊዜ እኔም ጥያቄ ነበር፣ ይሄን እስከመቼ ነው እንደዚህ አይነት ነገር የሚፈጠረው ብዬ እኔም ጥያቄ ነበርና ጥያቄው ቢሆንም ማኖሮ እኮ ወጣው ለህግ አካል አሳልፈው ሰጥተው ሁሉንም ነገር እውነታውን ተናግረው እርግጥ ልክ ነው እሳቸውንም ነፃ ያወጡ ነበር። ጥፋት ነው እሱ፣ ያንን ለማድረግ ደግሞ ጥፋት ነው። ግን ለህይወቴ ፈርቼ ነው አልኩ። በቃ ለህይወቴ ፈራሁ። ምክንያቱም እዛ ጋር እኔ ከኔ በኋላ የተፈጠረ ነገር ነው። እንደገና ደግሞ በኋላ ሳጣራና ሳይ አብረውኝ እዛ ሲያሰሩ የነበሩ እንደነበሩ ሰማሁ። መልሼ እዛ ጋር ደግሞ ይሄንን እጅህ አለበት የሚባል እንትን ስለሚባል ብዬ በዛ ምክንያት ነው ያንን ሳላደርግ የቀረሁት። እሺ ለማንኛውም እያንዳንዱን እዛ የሚመጡ የነበሩ ሰዎች ካሉ እነማን እንደሆኑ እንዲሁም ደግሞ እየመጣች ምግብ የምትሰጠው የነበረችን ማን እንደሆነች እያንዳንዱን ጥቆማ ይሰጡኛል። ችግር የለም። እያንዳንዱን ማንነታቸውን በደንብ ይገልጹልኛል። ግልጽ ነኝ አይደል? ግልጽ ነው፣ ይገባኛል። መልካም። ለማንኛውም ውድ ቤተሰቦች ከዚህ ጀርባ ያሉ ሰዎች እነማን ናቸው እያጣራን እንገኛለን። አሁንም በደንብ ነው የምናጣራው። አቶ ይርጋለም በማን ተቀጥረው እዛ ቤት ውስጥ እንደገቡ ማን ያዛቸው እንደነበር ደሞዛቸውን ማን እያመጣች የምትሰጣቸው የነበረውን እያንዳንዱ ነገር ከነፎቶ ማስረጃ እኛ ጋር የምንጠረጥራቸው ሰዎች ፎቶ ይዘናል፣ እያሳየናቸው እናስመርጣቸዋለን። ማን እንደሆነች ይጠቁሙናል፣ በስምም ያውቋታል። ስለዚህ እያንዳንዱ ነገር ይነግሩናል። የምናገኘው ነገር የምደርስበት ነገር በጠቅላላ ወደ እናንተ የማመጣላችሁ ይሆናል። አብራችሁን ስለነበራችሁ ከልብ አድርጌ አመሰግናለሁ። ቀጣይ የሚሄድበትን ወደ እናንተ የማደርሳችሁ ይሆናል ማለት ነው። አብራችሁ ስለነበራችሁ ክብረት ይስጥልኝ። አዲስ ናችሁ ካላችሁ ሰብስክራይብ ያደርጋችሁ ቤተሰብ መሆናችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ላይክ እና ሼር እያደረጋችሁ ለብዙ ሰው እንድታደርሱልኝ ይፈልጋለሁ። ሰናይ ጊዜ